እዚህ ዓለም ላይ ከኔ በላይ ነፍሰ ገዳይ የለም፣ ከኔ በላይ ሌባ የለም፣ ከኔ በላይ ዘራፊ የለም። ከኔ በላይ ፈለኩትን አግብቼ ወልጄ መኖር ነው የምፈልገው። ፋን ብዙ ድምፅ አለ እንዴ? ይሰማል? 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 እንዴ በቃ እዚህ ቁጭ ብዬ እኮ እንትን ነው ያልኩትኝ። በቃ ተው እስኪ ልዝናናበት። ዋርኒንግ ፎር ዋት ሪፖርት ያደርጋችሁ ነው። ቴንክስ ሶ ማች አመሰግናለሁ። ተሳድብ ወሳማ ጋይ ተሳድብ ተሳድብ አይደለም ና አላናገር ነው። ተሳድብ ምን ሆነ? አልጠጥታል አላራጠጣውም። ተሳድብ ለምን ነው የምሰድብህ? ምን አድርገኸኛል? ተሰድ ሁሉም ሀበሻ የምታደርጉት ነገር ነው። ኖ እኔ ላናገር ነው የመጣሁት። አውርተን እናውቃለን። እናንተ ያረዳ ልጅ እኔ ፋራ ልጅ አና ልጅ ይገርመኛል። ማርያምን እኔ 10 ቦትል ጠጥቼ እናንተ ምንም ሳትመጡ ሳትጠጡ ቁጭ ብለን ብናወራ እኔ ልታሸንፉኛችን እግዚአብሔር ደስ እኔ ራሴ በቃ ሰውነት የራሴ መቅጣት እፈልጋለሁ። ተስዋይ ዲዴስ ለዛው ነው የማርገው ራሴን መቅጣት ስለምፈልግ ነው። ነይ ማንም እንዲቀጣኝ አልፈልግም። ራሴን በራሴ ለራሴ ነኝ የምቀጣው። ማንም ደስ እንዲለው አልፈልግም። እኔ የሚገርመኝ ነገር ከኔ በላይ ፌመሶች አሉ። ከኔ 2 3 4 10 ጥፍ ያላቸው ፎሎወር ያላቸው ሰዎች አሉ ሶሻል ሚዲያ። የሚገርመኝ ነገር ከኔ በላይ ፎሎወር ያላቸው ሰዎች አሉ። ከኔ በላይ የሚያምር እኔ ምን መልክ አለኝ? ምን ፎሎወር አለኝ? ምን ነገር የለኝም እኮ ጀስ አሮኑ ላይክ ይሄ ሁሉ ነገር ለምንድን ነው እኔ ጋር የሚደራረበው? አለ እግዚአብሔር። አንዳንድ ጊዜ በቃ ቁጭ ብዬ እንዲህ ሳየው ማለት ነው ግርም ይለኛል። እግዚአብሔር እናቴ ድንግል ማርያም የት ሄደሽ ነው እስከምልበት ጊዜ ይደርሳል። ለምንድን ነው እኔ ላይ የሚደራረቡ ይሄ ነገር? አላቅም። እግዚአብሔር ምንም ነገር አላቅም። ለምን ከኔ በላይ ተንኮለኛ ያለን እዚህ ዓለም ላይ? ከኔ በላይ ነፍሰ ገዳይ የለም፣ ከኔ በላይ ሌባ የለም፣ ከኔ በላይ ዘራፊ የለም፣ ከኔ በላይ አጭበርባሪ የለም። ለምን ይሄ ሁሉ ነገር ለምን እኔ ላይ የሚሆነው? ለምን ምን ስላደረጉኝ? ማርያምን ግርም ነገኝ እግዚአብሔር ለምን እንደሆነ አላውቅም። በቃ ለምንድን ነው ፈጣሪ የሚያደርገው? ለምንድን ነው ሁሉ የሚፈተነኝ? በቃኝ እግዚአብሔር ፈተና በቃኝ። በቃ ሰላማዊ ህይወት ነው መኖር የምፈልገው። ከአሁን በኋላ እኔ ሰላማዊ ህይወት መኖር ነው የምፈልገው። ጭቅጭቅ የሌለበት፣ ንትርክ የሌለበት፣ የፈለግኩትን አድርጌ የፈለግኩትን አፍቃሪ የፈለግኩትን አግብቼ ወልጄ መኖር ነው የምፈልገው። ኦኬ አዲስ ላይፍ ጀምር ነው የራሴ ህይወት ልሄድ ነው እንዲህ ላደርግ ነው እንዲህ ላደርግ ነው I'm tired. ማርያም I'm tired. I'm tired of this life. I'm tired of everything. I'm tired of everything. Trust me. ያላቅም ምን ማድረግ እንዳለብኝ
አንዳንድ ጊዜ እጅ መስጠት በጣም ጥሩ ነው። እግዚአብሔር በጣም ጥሩ በጣም 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 ጥሩ ነው። አንዳንድ ጊዜ ማርያም እኔ ጨካኝ ሰው አይደለም። እግዚአብሔር እኔ ጨካኝ ሰው አይደለም። እኔ ኃይለኛ ሰው አይደለም። እግዚአብሔር ራሴን ከፍ ማድረግ ሳይሆን አሁን በሀበሻ ራስን እንደዚህ ብለህ ስትገልጽ ነው ሌላ አላውቅም። እግዚአብሔር ጋይስ ታውቃላችሁ፣ ግን ሁላችንም ሀበሻ ፌክ ኑሮ ነው የምንኖረው። ደስ ያፍስ ነው ደስ we all are, we live in the fake life. That's all. ሰው ስታስወጥ ከእግዚአብሔርን እኔ ስወጣ ከቤት የ14 ዓመት ነው የ15 ዓመት ልጅ ነው። እግዚአብሔር ልብስ ላሰፋ ብዬ ነው ወጣሁት ከቤት። የሁሉ ነገር አይቼ የሁሉ ችግር አይቼ የሁሉ ነገር አይቼ እዚህ ደርሼ ግን አሩን ነው ከላይ ከቤተሰብ በፊት የነበረ እርግማን ነው አላቅም። አሁን ያለው እርግማን ነው አላቅም። ወደፊት የሚኖረው እርግማን ነው አላቅም። ሁል ጊዜ ከጫማ የእግር አይላቅቅም። እግዚአብሔር ሁል ጊዜ በቃ ሁል ጊዜ ችግር ከኔ እግር ላይ አለ። በቃ እግዚአብሔር even I can't control that. Après 17 jours, il commence le jour, il commence les écoles. Mais je sais pas comment je fais là-bas. ምን እንደማደርግ አላውቅም። በጣም አመሰግናለሁ። ከልብ አመሰግናለሁ። አመሰግናለሁ። Don't call me on the group again. የህይወት ታሪክን አታውራ። ህይወት ታሪክ ምን አወራለሁ? ምን አገባው ስለ ህይወት ታሪክ? እዚህ